አንዱ አምላክ ማን ነው? ሚስን አንሳ። ሁለት ሆነበት ታውቃለህ? ኢብራሂም ወይ ሮቤል ሰላም ብያለሁ። ደህና ነህ? አለሁ እግዚአብሔር ይመስገን። ጥያቄውን ወደ እኔ አምጣልኝና ለደብረ ሊባኖስ ጠየቀውን። ስንት አምላክ ነው መስቀል ላይ ሞተልህ? አንድ አምላክ ነው ያለው የፍጥረታቱ ገዥ። ስንት አምላክ ነው መስቀሉ ላይ የሞተልህ? ጥያቄን አስተካክል። አምላክ አንድ ነው የምትለኝ? መስቀል ላይ የሞተልህ አንድ ነው? መስቀል ላይ የሞተልህ ስንት አምላክ ነው የጠየቁ? ጥያቄን አስተካክለዋ። ጥያቄን አንተ አትመልስልኝም። ስንት አምላክ ኖ መስቀል ላይ የሞተልህ ስንት አምላክ ነው? አንድ አምላክ። መስቀል ላይ ከሞተው ውጭ ሌላ ያልሞተ አምላክ አለ? የለም። አብ አምላክ ነው? አዎ ነው። አብ ሞቷል? አልሞተም። አብ ማለት ምን ማለት ነው? አብ አምላክ ነው? ብራዘር እየጠየቅኩ ነው። እኔን አትጠይቀኝ። ራስን ቻል። እኔን አትጠይቀኝ። አብ አምላክ ነው ወይ? ለያይተህ መጠየቅ አችልም። አብ፣ ወልድ፣ መንፈስ ቅዱስ አንድ ነው። የቱ ጋር ነው እንደዛ የሚለውሽ? እንደውም ላዙሮሽ እኮ እንደሱ ነው የሚባለው። እሺ ላዙር እስቲ። የቱ ጋር እስቲ የት? ለምሳሌ አንተ መስቀል ላይ ተሰቅለህ ምሳሌ እንቶ እባክህ። የቱ ጋር ሊስን ላውራ። ማስረጃ አስጠኝ እባክህ ሮቤል። ጥያቄ ጠየቀኝ ልመልስልህ እኮ። የምትመልስልኝ ከማስረጃ ጀምረ ነው እንጂ ከወሬ ጀምረ አይደለም። ሰው አእምሮን አዙረህ ምናምን ሳይሆን ማስረጃ እዚህ ጋር አለ። ከዛ በኋላ ነው አንድ አምላክ ነው የምታመልከው ብለህ ስጠይቀኝ 2-3 አምላክ ነው የሚያመልኩት የሚል ማስረጃ አለ? ሲጀመር ባይብል ላይ ከአብ ውጭ አምላክ እንደሌለ ነው የሚናገረው። አሁን እሱ ላይ እንመጣለን። ቆይ አንዴ እባክህ። እኛ እናውቀዋለን፣ አንተ አትንገረን። ምንም አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ንገረን። እሺ ችግር የለም ንገረን። ቀጥል። የምታመልከው አንድ አምላክ ነው ብለህ ጠየቀኝ አይደለም? አሁን ማመልከው አንድ አምላክ ነው። አንተ መስቀል ላይ የተሰቀለውና አብን ለያያቸው። ገባ? አብ ማለት አባት ነው። አባት ማለት እንደኔና እንዳንተ አባት ብለን ከስማችን ጀርባ የምንጠራው አይደለም። ይኸውልህ አብ አባት ሲሆን ቃልም አለው። ቃሉ ማን ነው? እግዚአብሔር ነው። እሺ የቱ ጋር ነው? አሁን እኮ ዝም ብለህ ነው የምታወራው ሮቤል። ይሄ ሁሉ 6500 ሰው። እሺ ማስረጃ አስተና እባክህ። ልክ ነው ያለ። ለዚያ ነው ማስረጃ። እሺ በቃ ይሄ ሐሳብ ኢንታየር ባይብል ላይ የለም። በጣም አዝናለሁ። አንድ ጥቅስ የለም እንደዚህ አይነት ነገር። እሺ አሁን ወደ ኋላ እንመለሳለን። ማስረጃ ሲኖር ብቻ ነው እንደዚህ የምትለኝ። ስለዚህ ስንት አምላክ ነው የሞተልህ አንተ ኃጢአት? የፈጠረኝም አንድ አምላክ ነው፣ የሞተልኝም አንድ አምላክ ነው። ያልሞተልህ አምላክ አለ? የለም። አብ ሞቶልሃል? አብ፣ ወልድ፣ መንፈስ ቅዱስ አይለያዩም። አልጠየቅኩም። እኔ ይለያያሉ አይለያዩም አላልኩም። አብ ሞቶልሃል ወይስ አልሞተልህም? ለይታ ጠይቀኛ። ይኸውልህ አይደለም መልስ የተለያየ ነገር አለ። የተለያዩ ማለት ነው። ይቅርታ አድርግልኝና አብሮ ሞተዋል። ሲሞቱ አይለያዩም ማለት ምን ማለት ነው እኮ? ጠብቁኛ። ለሁለት ስንት አካል? አብ ማለት አባት ሲሆን ቃሉ እግዚአብሔር ይባላል። ለምሳሌ አንተ ስንት አካል ሮቤል? ላውራ ወይስ ሳላ? ስንት አካል ነበር ያልከኝ ቅድም? ላውራ ልመልስልህ። እሺ ስንት አካል ምናምን አትበል። አብ፣ ወልድ፣ መንፈስ ቅዱስ ስንት አካል? አንድ አምላክ። ስንት አካል?
የኔ አባት አፌ ላይ ለምን እንደምትቆመው እኔ ልመልስልህ። አረኔ በጨዋነት ነው እየጠየቅኩ ያለሁት። ስንት አካል ናቸው? ኢግኖር እያደረክኝ እኮ ነው። እኔ ልመልስልህ። እሺ ስንት ናቸው? ዝም ነው ማለት ስንት አካል ናቸው? ይቅርታ አድርግልኝና ስንት አካል ናቸው? ስማ፣ አብ ወልድ መንፈስ ቅዱስ። አብ አባት ሲሆን ወልድ እግዚአብሔር ነው፣ መንፈስ ቅዱስ ሰራተኛ ገባ። የአብ ቃሉ እግዚአብሔር ነው። እግዚአብሔር ከድንግል ማርያም ስጋን ነስቶ ተወለደ፣ ስጋ አለበሰ፣ ፍጹም ሰው ፍጹም አምላክ ሆኖ ምድር ላይ መጣ ማለት ነው። ጥሩ ሮቤልዬ፣ አሪፍ መልስ ነው። እሺ ጥሩ። ወልድ ስጋ ለብሷል ሮቤል? ወልድ ስጋ ለብሷል። እግዚአብሔር ስጋ ለብሷል። ወልድ ማለት እግዚአብሔር ነው። እሺ እግዚአብሔር ስጋ ለብሷል። ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ስጋ ለብሷል። እግዚአብሔር ፍጹም አምላክ ፍጹም ሰው ነው። ፍጹም ሰው ነው፣ ፍጹም አምላክ ነው አልኩ። ስጋ ለብሷል አለበሰ። ፍጹም ሰው ነው ስል ስጋ ለብሷል ማለት ነው። ፍጹም አምላክ ነው ስል እንደዛ ብለህ መልስልኝ። ስጋ ለብሷል አይደለም። ይኸውልህ ፍጹም ሰው ስል ፍጹም ሰው ብቻ ነው እያልኩ አይደለም። ችግር የለውም። ፍጹም አምላክም ነው። ፍጹም አምላክም ጭምር ነው። እሺ ስጋ ለብሷል አለበሰ። ፍጹም አምላክ ፍጹም ሰው ስጋ ለብሷል አለበሰ። ለብሷል እኮ አልኩ። ፍጹም ሰው ስል እኮ ስጋ ስለለበሰ ነው። ለብሷል። አብ ስጋ ለብሷል። አቤት። አብ ስጋ ለብሷል። ስንት አይነት ነው? እንዴት ነው የምታወራኝ? አብ አባት ነው ስለ ቃሉን እግዚአብሔርን እየጠቀስኩልህ ነው አይደል? እሺ አብ ስጋ ለብሷል አለበሰም? ምን አይነት ጥያቄ ነው የምትጠይቀኝ? ስለማን ነው እየጠየቀኝ ያለው? ስለ አብ ጠየቅኩ። አብ ስጋ ለብሷል አለበሰም? ቃል ነው፣ እግዚአብሔር ቃል ነው። ቃል አንተ ለምሳሌ አልኩህ እኮ ለምሳሌ ቁርአን ያለ ቃል ነው ትላለህ አይደለ? ቁርአን ያለ ቃል ነው ትላለህ። እጅግ አድርጌ አመሰግናለሁ ሮቤልዬ። አይደለም ቆይ የቃሉ ተመለሰልኝ። የአብ ጥያቄ የሆነብኝና አብ ስጋ ለብሷል ወይ? ከፋፈልካቸው እኮ። አሁን አንተ እኮ መከፋፈል ነው የፈለግከው። መከፋፈል አይደለም። አንተ ሁለት እንትን ለማለት እኔ ስላልተመቸው እኮ ነው። ለብሷል አለበሰም? ለብሷል። አብ ስጋ ለብሷል አለበሰም? ወገናችን አብ ስጋ ለበሰ አልወጣኝም። ቃል ነው ስጋ የለበሰው። ቃል እግዚአብሔር። እንደዛ ብለህ መልስልኝ። እሺ አብ ስጋ ለብሷል ወይስ አልለበሰም? ግልጽ ለመሆን አብ ለመለየት አችልም። ቃል ነው ምድር ላይ የመጣው። ስጋ ለብሷል እየለየው አይደለም። ስጋ ለብሷል ወይስ አልለበሰም? እየጠበቁ ነው። በጣም ውጭ የአብ ቃሉ እግዚአብሔር ነው። እግዚአብሔር ደግሞ ፍጹም ሰው ፍጹም አምላክ ነው እያልኩ እኮ ነው። አብ ስጋ ለብሷል አለበሰም? ሮቤል አብ ስጋ ለብሷል አለበሰም? አንድ ደግሞ ላዙረው። ቆይ አንዴ ሳላ ቆይ አንዴ። እሺ ወልድ ነው አይደለ? ፍጹም ሰው ፍጹም አምላክ። አይዋ አብ ፍጹም ሰው ፍጹም አምላክ ነው። የተወለደው ማን ነው? አልጠየቅኩም። እሺ የተወለደው ያልተወለደውስ ማን ነው? ያልተወለደ አለ አልኩኝ እንዴ? ለያያቸው አትለያይ። የተወለደው አልኩኝ። የተወለደ ያልተወለደ አይደለም ያልኩኝ። ስለዚህ ወደ ኋላ እንመለስ። እሺ ስለዚህ ወደ ኋላ ደግሞ እንመለስ። አዎ ጥሩ። ፍጹም ሰው ፍጹም አምላክ ማን ነው? ፍጹም አምላክ ፍጹም ሰው እግዚአብሔር ነው። ወልድ ነው ወይስ አብ ነው? አንድ እኮ ልዩነት የለውም። አትነጣጥል ስታወራ ይኸውልህ። እሺ ስለዚህ በቃ እግዚአብሔር አብ ወልድም መንፈስ ቅዱስም ስጋ ለብሰዋል። እየነጣጠልክ ነው የምታወራው። አብ ወልድ መንፈስ ቅዱስ ስጋ ለብሰዋል። ተስማማን። በቃ ተስማማ። ሮቤል በቃ ዛሬ አሪፍ ትምህርት ሊሰጠን። እንደሱ አላልኩም። እሺ ስለዚህ አርመኝ። እሺ አብ ለብሷል። እሺ እንተራረም። እሺ አብ ለብሷል የሚባል ነገር የለም። እኔ በቃ ስለዚህ አብ ኦኬ። አታውቁትም ሮቤል? እንዴት ነው አታውቁትም? አብ እንደለበሰ አታውቁም? እንደለበሰ አንተ እንደለበሰ ታውቃለህ? አብ እሺ አልተገለጸም።
አልተገለጸም። ሆሱን ጠይቀው ወድና አልተገለጸም። አየህ? እሺ ስለዚህ በቃ ምን መሰለህ፣ ስለዚህ ወገናችን ሮቤል ቆይ አንዴ፣ ኧረ ቆይ አንዴ ሚውት አድርጉት አንዴ፣ ኧረ እባክህ እንዴ። ስለዚህ አሁን ያልገባን ነገር ክርስቲያኖች ግልጽ፣ ኧረ እባክህ አንዴ አፋችን ላይ ኧረ ላላ ብለህ ኧረ ስለፈጠረ ፈጣሪን ፍራ አንዴ። ስለዚህ አሁን ምንድን ነው እሺ እኮ እሺ ጥሩ የተገለጠ አምላክ አለ። የተገለጠ አምላክ ማን ነው የእናንተ? እስኪ የተገለጠው አምላክ ማን ነው? ጠይቀኝ። የተገለጠ አምላክ አለ። ያልተገለጠ እንግዲህ አታድርጉኝ። እሺ በቃ መመለስ የማትፈልግ ከሆነ መረበሽ ከሆነ ሶስት አምላክ እንደምታመልክ አላየሁም